ትንሽ አቅራራሽ በሰላም ነው? አዎ እንዴት ቀልዳለህ እንደ አንተ ከዚህ በፊት ረግጠኛል እኮ ነው። ተው አልኩ። አንተ ከጂጂ ጋር ያዙ ከዚህ በፊት እንደዚህ ላሽ ነው ከሌላሽ ነው አይደብርም እንዴ? አንተ አይደብርም እንዴ? አንተ ከመጀመሪያው ጀምሮ ምንም ሳያገባ ጂጂ ቤት በምትኖርበት ጊዜኛ ነው አይደለም? ይኸውልህ አንድ ነገር ልንገርህ፣ እኔ ብዙ ነበር አልነበረም እንደ ታላቄ እንደ ሚዲያ እንደ ታላቅ ገለመሌ ሳይሆን መለስ አንተ ጂጂ ቤት ማንም ሳይነካ እሷ ቤት እየተዳደርክ እየቀለበች እኛን ስትሰድባለህ። ምን እየቀለበች ምናምን አትበል። ድሮስ ምን ኖሮ ሴት ቤት ነው የምትኖረው? ምን አንተስ እየተረዳህ አይደል የምትኖረው? ሴት ቤትማ ኧረ ዝም በል እባክህ። አሁን ተከባብረን ማልሰማ ከሆነ አልሰማም። አክብሬ ነበረ ማለት ነው። ማታከብረኝ ከሆነ ለምን አከብራለሁ? አንተ ነው የጀመርከው እንዳትረሳ። አይደለም አንተ ነህ ዕድሜ ከነ መፈጠር አላውቅም። አዳምጠኝ። እኔ ጂጂ ቤት ስትልከሰከስ በሙሉ ስትሰድበን አልነበር እንዴ? ምንድን ነው የምታወራው? አዳምጠኝ። እኔ ይኸውልህ ከሌንም ስልሷል ሙሙሉ ሷል ምናምን እያልክ አደባባይ ላይ ወጥተህ እየሳክብኝ አላገጥክብኝ። መልስ አልመለስኩብህ። ደብሮኛል። ድምፅ ልኳል። የምን ድምፅ ነው የምታወራው? የምን ድምፅ ነው የምታወራው? የምን ድምፅ ልኳል የሚባል የት ቦታ አይደለም። እንትን ልኳል። ሙሙ እየላሰ ነው የሊያሾን ሙሙ ልሷል። የገሌን ሙሙ ኦፍኮርስ ልሳል ተብሎ ተነገረ። ማስረጃ ይዘና አንተ ማስረጃ ምን ማስረጃ? ጂጂን ልሳት አለ። ይኸው ተናግራለች። የምታውቀውን ነገር ነው። አሁንም እኮ እየተሳሳትክ ጂጂ ልሶኛል ብላለች። አይደለም በምናከብርህ መጠን አንተ ካላከበርክ መልስልኝ። በቃ ይሄን ጂጂ ወታ እሱ የሚያውቀው እሙሙ መላስ ብቻ ነው ብላለች አላለች? መልስ ካልተባለ አልልም። ተልሶ አልተባለ ሆዴ ልሰዋል አልኩ። መቼ ከፈጥር ያወራ ሙልጭ አድርገህ ነው የምትልሰው። በዘገባው መሰረት ምኑ ጋር ነው የኔ ስህተት? ባትል አልሰማም። ሙልጭ አድርጎ ይልሳል። ጎበዝ ነው ተባለ። ጎበዝ ሆንም ለምን ትወጣለህ? ና እንጂ ወዴ ኪድዬ ይቅርታ፣ በዚህ ሙድ መግባት አልነበረብኝም። እኔ ሙልጭ አድርጎ ነው የሚል ሰው ና ግባ እንጫወት። እኔ አልደበረኝም። ኤኒዌይስ በላያ ሰላም ብያለሁ ብራዘር። ሶሪ እኔ እኮ ምንም ልታረጋጉት አልቻላችሁም። ግራ ገብቶ እኮ ነው የሚታርገው። በፍቅር ነው የምናወራው። ኦዴን ስለማርፈው ነው አውቀዋለሁ። ኦዴ ደብሮት ነው ነቅሎ የወጣው እንዴ? አንተ እኮ አንዳንዴ መፍታት አለብህ። ገብቶሃል? አሁን ለምሳሌ ምንም ብትሆን ሴት ናት አይደለ? አብረው ጥሩ ጊዜ አሳልፈዋል። እሷ ተናዳ ምናምን ሊሆን ይችላል እና ይጋር ላይ ርጋው እንዴ አይደለ እንዴ? ወንድ ልጅ አራዳ ልጅ ስትሆን ምንድን ነው ከኤክስ ልትናደድብህ ትችላለች። የፈለገ ብትላሽ ብለህ ወይ ደግሞ አንዴ መልሰህ ትሄዳለህ። ቀኑን ሙሉ አይነፋም እኮ አይነፋም። አንዳንዴ እንዲህ ነው ያጋጥማል። ለዛ ነው እና ገብቼም ደግሞ ሰላም ይሁን ይጠፋ አለው። ባለፈው ራሱ ያለው ምንድን ነው የሆነ ሰው ራሱ ቀዩ አክሊሉ መጣ አለ። ራሱን ያነበበው እግዚአብሔር ምስክሬ፣ ራሱ ጠይቁት እንዴ ቀዩ አክሊሉ መጣ ብሎት ልጁን ይረግጠዋል አልኩ። በዛ ነው እኔ እንትን ያልኩት እንጂ ታዲያ ለዛ እኮ ነው ሁለት አክሊሉ ያልኩት። ያ ጭራሩ የት ሄደ? ጭራሩ የት ሄደ? አክሊሉ ና ግባ አንተ ጭራሩ። እኔ እኮ እኔን ሳይሆን እንደ ኒንጃ ጭሰው የሚወጡት ነገር አይመቸኝም። ኬዱዬ ነገር እኔ ብቻ በኮንፊደንስ ያልኩት አንተ ጋር አንተ ያሰጣኸው መስሎኝ ነበር። እኔ ኧረ በጭራሽ ማንንም አልነካው። ሞዴሬተር ነኝ።
ያ ወይ ሳላውቀው ኪዱ ጭራሽ ቤቴን አላርፈው። ግን እኔ የምር የለም እዚህ ጋር ማን እንዳስወጣው አላውቅም። ዛሬ ሁለቱም ቢገቡና ብንጫወት ደስ ይለኛል። ማስደነገጥከው ያው ሲሰማ ሩጦ ወጣ። እንዴት ነሽ? ደህና ነኝ። እንዴት ነህ? ቅዳሜ ሻሽ ወይና ነው። ይኸው እኔ ደግሞ አክሊሉ አጋባኝ ስላለ ነው የመጣሁት። ኪዱ አንቺ አንተ ሙሙ ስትልስ እንጂ ልጆችህን ልጆቼ ብለህ ስትል ሰምቼ አላውቅም። እስኪ ነገ ጠዋት ስራ እየሄድኩ ነው ብለህ ቪዲዮ ስራልኝ። እኔ እኮ ዓለም አቀፍ ላይ እየወረድክ አይደለም። የሶሻል ሚዲያ ንጉስ ነኝ። ዓለም አቀፍ ነው የማወራው። እኛ ይኸውልህ ኮፍያ እናንተን እንሰጥሃለን። ይኸውልህ ልነግርህ ነው። አንተ ከየት አምጥተህ ነው ኮፍያ የምትሰጠው? ይኸው እሰጥሃለሁ። ወይኔ በስመ አብ ኮፍያ ይኸው አበባ እሰጥሃለሁ። አንተ ሬሳ በስመ አብ ሀብት ትቀልዳለህ እንዴ? ስማ ከኔ ጋር ትነካካ። እኛ ሁላ አክብረን የሚዲያ ሰው ነህ ብለን ኮመንት ይኑር። ኮመንት አታጥፉ ፋሚሊ፣ ኮመንት ይኑር። እንዴ ሆዴ ይላስበት እንጂ ለምንድን ነው ገበያውን የምትዘጉት? ሆዴ ይላስበት ገበያውን አትዝጉ። እንደው በፈጠረ አበባ ስጡት ጋይስ። ይሄ ለዚህ ሲኒ አበባ ስጡት። ኮሜንቱን ክፈቱት እንጂ አንተ ወንዶችን ያሰደብክ ከሴቶች ጋር ነህ። በቃ ከሴቶች ጋር ነህ። ሂድ ሴቶች ጋር በቃ እዚህም የመጣሁት አክሊሉን ብዬ ነው። ቤት እኮ ነው አንተ የምትኖረው። አበባ ስጡት ለዚህ ሬሳ። አሁንም ሴት ቤት ነው የምትኖረው እኮ አንተ። ልክስከስ አበባ ስጡት ጋይስ፣ አበባ ስጡት። መልስልኝ። ሴት ቤት እሙሙ እየላስክ ትኖራለህ። ለቴቴ አበባ ስጡት፣ አበባ ስጡት። ምን ይባላል መሰለህ? ሆዴ ላይ ወደ ስራ ይባላል። ኧረ እኔ እናንተ አያምርብንም ስንሰዳደብ። ብሮ እኔ እንደማከብር ተከብረ ኑር። ማን ምን እሺ ነው? የአራዳ ልጅ አይደለ እንዴ? ዝለል በቃ ፍታ። አሁንም እየነገር ብሮ ኮድ አታበላሽ። ፍታ። ለምን አትወጭም? በእናትህ እንዴ እኔ ፍታ ስልህ እኮ አንተ የምትፈታኝ ነው። እኔን አይደለም ፍታ። ጂጂን ፍታ። አንተ እኔን ፍታኝ። አንተ እኔን ፍታ። ጂጂን ከፈታ ፈታለሁ፣ ካልፈታ አስለቅሳለሁ። እኔም ማኛው እኔን አታስለቅሰኝ። እመቤቴን ነው የምልህ። ፍታ። የብሮ ኮድ እያበላሸ ነው። ፍታ። ወንድ ኮንክ ጂጂን ፍታ። የፈለገችውን ትበል። ፍታ። ስሟን አንስቼ አላውቅም። ይኸውልህ ስማ፣ አንድ ነገር ልንገርህ። አንተ ነቅሳት የለ እንዴ? እየተከተልክ የማትፋታኝ ሰውዬ። እኔም አልኩ እኮ የብሮ ኮድ ካበላሸ አልፈታ ጊዶን ነው። እኔም አልፈታም። እኔም ይኸውልህ ስማ፣ እኔ ከነካት እኔ አንተ ቡታንታ እንዲልኩልህ አደርጋለሁ። እኔ እውነቴን ነው። ቡታንታ የላ ከሴት ቤት ትኖራለህ። ምን ትላለህ? ጎበዝ ልጅ። ኧረ በስመ አብ አንተ አረ ሚካኤልን ጥፍርን ጭገርን እየቆረጡልህ አይደል? እንደሚያጫውቱ ጥሩ አይደለም። አንተ ይሄን ዓመት የተከበርክ ጂጂ ካልከኝ እኮ እኔ ማርያማዊ ስለማትናገረኝ አልናገራትም። ማርያማዊት ራሱ የፊትን ጭገር እየቆረጠ ይችላል ነበር እንዴ? ሴቶች እኮ ነው የሚያስተዳድሩ። አንድ ነገር ልንገርህ፣ ይኸውልህ ስማ አይደል እንዴ? ፊትን ማሳጅ እየሰጠች እየቆረጠች እየላጩ ነው የወሰደብህ። እየተጫወቱብን ያሉት ሴቶቹ አናት መሀል ላይ ያለው ጎዶሎ ፀጉር ምንድን ነው የወሰደብህ? እንዴ እኛ ጎልጉለን እናውጣው እንዴ? ታሪክህን ምንድን ነው? እስኪ አበባ ስጡት ለዚህ ሬሳ። ሆዴ አውጪ። አንተ ሆዴ ላሰ ነው ስም አባቴ። አልዋሽም። እኔ ሆዴ ላሰ ነው። አንተ አትመጥነኝም። አንተ ነገር አንተ አትመጥነኝም። ይኸውልህ ስማ፣ ሆዴ ላሰ ማስረጃ አምጣና አንተ ምን አይነት ነገር አንተ ሆዴ ላሰ ይላል መጽሐፉ። አይዞ ሆዴ አይዞ ላስ። ያንተ ጥሩ ስራ መላስ ነው። ላስ የጀርመኖችን በሙሉ ጥርግ አድርገህ ላስ። ጎበዝ ልጅ። በቃ መቼ የቱናን ሂድና ላስ። በቃ በርት። አንተ ነህ ቱናን ስትልስ የነበረው። አንተ ነህ የምትልሰው። አንተ ነህ የምትልሰው። የሚልስ እኮ ነው ላሽ ነው ብሎ የሚያወራው። ዛሬ ቱና አልካት። ልሰህ ነው ቱና መሆኑን ያወቅኸው። ሳትልሰው በምን አወቅ? ከብት የሚለውን ላስ ምን ሳትልሰው በምን አወቅ? ቱና እንደሚል ቱና እንደሚል ነገር እኔ እኮ ስለ አፏን ያወራሁት እንጂ ስለ ጌታ አወቅ አይደለም። ሙሟ ቱና ነው የሚለው
እንዴ ምንድነው አንተ በጣም ሆነ ከ50 60 በላይ እኮ ጎበዝ ዜክስ ይሾናል እኮ በቃ እኔ ለማንኛውም ማለት ነው እኔ ለማንኛውም ኪዱዬ እኔ ቅዳሜን እያሳመርኩ ጃፒን አስገብ ጃፒ በምን ሊያግዝ መስሎ ነው ጃፒ ወዳጄ እኮ ነው ምን አገባኝ እኔ በቃ ላስም ብላ አንተ ጃፒ ወዳጄ በጭባጫ ላሳንተ በቃ ማን ይሰማል አንተ እነ ኦፕን ማይንድን እዛ የሚያንቀጠቅጡን ከነሱ ጋር የስራ ፊልድ ነው ከኔ ጋር መቼ ኦፕን ማይንድ ሀክ እደረጋለሁ ምናምን ብለህ እዛ አልጋ ላይ ሾክ እያዳምጥ የነበረው እንዴ ገና ለገና ብዙ የተጻጻፍካቸው አለ ብለህ ስትንቀጠቀጥ አልነበር ዮኒ ሰላምና ቆይ አንዴ የኦፕን ማይንድንም ላስለት አንድ ላይ ሂድ አንተ ሂድና ለጥባለት ምን አይነት የተመሳሰለ ኦፕን ማይንድንም ላስለት እየነገርኩ ነው አብረህ ስማ ዮኒ ቆይ ጃፒ ያንን ጓደኛህን አይተዋል እንዴት እንዳስቀዘምኩልህ የማ ጓደኛ ያንተ ጓደኛ ነው የት ቦታ ነው ጓደኛው ተቀጥለት የነበረው አልጋ ላይ ተሰልበው ምን ምናም ስላልከኝ ገባ ራሴ ለብቻ ገብተህ ደላለው አልጋ ይዟል ሰው ሆኗል ፀጉሩን አሳጥቤዋለሁ እግዚአብሔር ይስጣ ዮኒ እኔ አንድ ነገር ልንገርህ ሀክ ሲባል ራሱ አንተ አይምሮ ውስጥ እንዴት እንደተቀረጸ ገርሞኛል ብዙ ችግር አለበት ባሻ ማንንም ሀክ የሚያደርገው ዮኒ ሀክ የሚያደርግ ሰው አለ ብለህ ታስባለህ ሆዴ ሰገጤውን አስረዳልኝ አንዴ ሀክ ምንድነው ብለህ ጻፍ በለው ሀክ ምንድነው ብለህ ጻፍለት ይሄን ፉል ታይም መሀይም አንዴ ሀክ ነገረው ምን ይመጣ ነው ብለህ ነው አንድ የማይቆም የቆመ መኪና ውስጥ ቁጭ ብሎ ተረት የሚተረትልን ቁጭ ብለህ ተንቀጥቅጠ ይልሰማ መኪና ማይናፍቃል መኪና ውስጥ የሚያስገባ ሴት የለም እኮ የማይነዳ መኪና እየነዳ የማይነዳ መኪና ውስጥ ቁጭ ብሎ ሲያንቀጠቅጠ የነበረው ጭገራ ምን ነገርን ራስን ይዘህ ተጫወት እንጂ ሌላ ጋር ምን አስሄደ ባሻ ሳትሰዳደቡ እንነቋቆር መሀይም ነው ምን መሰለ ጃፒ ሁለት ፊት ይዘህ ከኛ ጋር ታወራለህ ወጣቶች ነን ስማ ጃፒ ምን አባ ነው ወጣት አንተ ልጆች ወልደህ የለ ልጆች ስንት ዓመታቸው ነው ተጣጣፈ ፊትህ መጀመሪያ አስበይደው ይሄ ማዲያ ቆይ ልጠይቅ ከኛ ጋር እኩል አውራ ኦዴላስ ልጠይቅ ኦዴላስ ልጠይቅ ልጆች ስንት ዓመታቸው ሆዴማ መውጣት የለብም ላስገባው ባሻ በስርዓት እናወራለን ተስማማላችሁ ችግር ሆዴማ ያወጣም ቆይ በመዳን ሆዴ መሄድ የለም ና ስለ ልጆች እድሜ ስጠይቅ ሄዳል እንዴ ምንድነው ይሄማ አይነፋ ኦዴላስ ምን የት ነው የምትሄደው ምን ኮሞ ባሻ ናግባ ሆዴላስ ናግባ እንጂ ምንድነው ማን ያሰጣሽ ጀመረ ራሱን ነቅሎ ነው ሆድዬ ነኝ ናግባ ቆይ ባሻ እኔ አግባባቸዋለሁ ችግር የለውም ትንሽ ልጅ በሆንም ሽምግልና ይችላል ናግባ እኔን የማስገባ ሆዴ በእውነት እኔን የማስገባ ሆዴ ባሻ ብራዘሬ ነው ታውቃለህ እኔን የማስገዛ ጃፒ ዝም በል እኔ እና እሱ ትንሽ ሙድ ባሻ ቆይ አንዴ ባሻ ትንሽ ሙድ ሊያዝበት ጃፒ ዝም በል በመድኃኒዓለም ጃፒ ሆዴ ሂድና ሆዴ ይተካል ቡስ ብላ አውራኝ ሆዴን ቱና ሲልስ አልነበር ለምን ይዋሽ አንተ ማስረጃ ሴትዮዋን ላመጣት እኮ ነው ልሶልኛል የምትለውን ላመጣልህ ድንጋይ ራስ ከአንተ ማትሰል ድንጋይ ራስ ጋር አብረህ 3 ወር ሙሉ ጥርግ አድርገህ ስልሳል ነበር እንዴ ምንድን ነው የምታወራው ለምን ተዋሻለህ የኔ ሆድ አንቺ ያለ ሜካፕ እኮ ልዩ ሴት ነሽ ትለያለሽ ስትላል ነበር እንዴ መች ዋሸው እኔ ከዋሸው ዋሽታል ዮኒ ማኛ አንተ ቀጣፊ በላይ ከሷ ጋር ሆነ ጥርግ አድርገህ ስትሰድበን አልነበር እንዴ ዳይ ወደ ስራ ስትል እኮ ላስላስ ነው የምታደርገው ስራን ነበር የምትሰራው እና ኑሮ ነው ማስመረረ ዮኒ ጂጂ እኮ መጣለች ጂጂ እንኳን ደህና መጣሽ ማስረጃዬን ይዤ መጣሁ እኔ በማስረጃዬ ነው የማወራው እንኳን ደህና መጣሽ ጂጂ እኮ እኔ ነኝ እንዴት ነሽ አለሁ እግዚአብሔር ይመስገን ሰላም ነው አይ ሰላም ነው አሉ ማለት ነው ኑሪልኝ አለው ቆይ አንድ ማስረጃ ፈልጌ ነው አንዴ ኦኬ
አንዴ ሰውየው እስኪገቡልን ነው። ስልክ ላይ ይግቡ። አንድ ያለው ተወካይ ያለው ቆይ ጃፒዬ፣ ኖ ኖ ኖ ኖ ራሱን ነው የምፈልገው እኔ። ራሱ ምላሳል ሊናገር። ጃፒ ሚውት ታደርጋለህ። ማብራ አንተ እንኳን ደህና መጣ። ማስረጃ ነው ተወካይ ነኝ እኔ። ጃፒዬ ዝም በል በመዳ ጃፒ ዝም በል። ኦኬ ና ቦስ ና ግባ። አስገቢው እንደገና አስገቢው። ችግር የለውም። እኔ ያለው ከጎኑ ና ግባ። እኔ ጎትቼ ሆዴማ አትወጣም። አንተ ነቀርሳ ና ግባ። ምንም እኮ እንትን የለውም። ገባ እኔም የማውቀው ነገር አለ። ይኸውልህ ጀግና ስትሆን ማስረጃዬን ይዤ ስመጣ ለምን ይወጣል? ጃፒ በሕግ አምላክ ማስረጃ አምጣ ተብዬ ማስረጃ ይዤ መጥቻለሁ። ጃፒ ዳጭ አንተ ጫናት አትፈጥር። ፍትህ። እኔ ጥያቄ ነው የምጠይቀው። ማስረጃ ይዘና ነው የተባልኩት አይደል? ጃፒ ሰምተሃል? በጆሮ ጃፒ ምን አለ መሰለህ? አላቃትም ቱና ያልኳት አፏን ነው እያለ አለ። እኔ ደግሞ አንድ የሰራሽው ጽድት ያለ ቪዲዮ ነበረ። ከባድ ሙሙላሽ ነው ብለሻል። ሆዴን ነው ጥርግ አድርጎ ይልሳል ብለሻል። እና ናግባ ለምን ትክክለኛ አሁን አንድ ነገር ቂጥ ይነክሳል፣ ይልሳል። ይሄ የስራው ባህሪ ነው። ናግባ አንተ ሰውን ስትዳኙ አንድ ሰው ላይ ጫና ስለምታረጉ ያ ነው ችግሩ። አዎ ስለምቸኩል አንዴ እሑድ ነው። እሺ እቺ ብቻ መልሽልኝና መውጣት ይችላል። እንዴት ነው? ጎበዝ ነው እዛ ላይ? አይ ብዙም ጎበዝ አይደለም። ላጩን ያዝረክርካል። ዝም ብሎ በቃ ይናከሳል፣ እዛው ይተኛል። ለዛ እኮ ነው የተባረረው። እዛው ላይ ጭራሽ ተኛለሽ። እንደዚህ አይነት ወሬ ማውራት እንደሆነ ጃፒ ያንተ ጉዳይ አይደለም። በመድኃኒዓለም ጃፒ አትረብሽ። ስለዚህ በመድኃኒዓለም ይምጣና ይመልስ፣ ራሱ ይመልስ። ዝም በል ጃፒ በመድኃኒዓለም ራሱ። ስለዚህ በጣም ይንቀራፈፋል ሲል ኮመንቱን ለምንድን ነው የምታጠፉት? ስሜት ላይ ሆነ ምናምን ነገር እሱ ቅልፍ ይላል። እሱ እንቅልፉን ይተኛል አይደል? ስለዚህ ሆዴ የዛው ላይ ምናምን ይዝረከረካል ነው የምትለው። ቂጥም ነካሽ ነው። ማስረጃዬን ሰብስቡልኝ። ቤት ሳይድ አድርገህ የምታደርገው ነገር ትክክል አይደለም። አንድ ተወራበት ጥርሱ የወለቀው ያው ሲነክስ ነው ታውቃለህ። ሲነክስ ወለቀ አይደል? ደግሞ የሁሉ ሴት እየላሰ ራሱ የአፉን ሽታ ራሱ ብታይ በቃ እና አይተሃል አይደለ? ያው አፉን ሳስተፋጥበት የነበረ ዲቻለ ትክ ማግኘቱ ላንቺ ያስጠይቅሻል። ጂጂ ኧረ ጃፒ በመድኃኒዓለም ያንተ እኮ ጸባ አይደለም። ደግሞ እኛም ደግሞ ከዛኛው ወገን ነና ካንተ ጋር አይደለም ግንኙነት